ስታይም በዚህ ልክ መሰላቸት ጀመርክ ማለት ነው? ቆይ ቲና ለምንድን ነው ተስፋ ማቆርጨው? መቼም ቢሆን እኔ ተስፋ አልቆርጥም ካሌብ። ቆይ እንዴት ግን በዚህ ልክ ልትጠላኝ ቻልክ? ልብ እስኪጠፋ ትወደኛል ነበር እንዴ? በድሮ በሬ እኮ ያረስልኝ። ደግሞ ካንቺ የተሻለ ልብ ያለው ሰው አግኝቻለሁ። ትሁት ነች ከኔ የተሻለችው? አዎ። እኔ አባት ላድርግ ስልህ እምቢ ብለህ የእንጀራ አባት መረጥክ ማለት ነው? ምን ማለት ነው? አልሰማህም? ትሁት እኮ ልጅ አላት፣ ያውም ደግሞ ከተመስገን። ምን? ላንቺ አይደለም እና ለማን ነው? ለመልካም ልብሽ ስለ ስራ አለብኝ እረስቸው። እኔም ስራ አለብኝ ተንቀሳቀሽ ነበር። እሺ። ምን? አዎ ዳኒ ምን? ይኸውልሽ ሄዱ እዛ ቤት ብዙ በደል በድያቸዋለሁ። በጣም ብዙ ነገር አድርጌያለሁ። ምናልባት ያንን ነገር የማስተካከልበት እድል ከዚህ በላይ ማገኘ ይመስለኛል። ቲና ትሁትን በልጇ አስፈራራቻት። ለካሊብም ትሁት ልጅ እንዳላት ነገረችው። ካሊብ በድንጋጤ ደርቆ ቀረ። ዳኒና ኤደን አሁን ታርቀዋል። ግን ደግሞ ዳኒ አሁን ከቲና ጋር እንደ ድሮ አብሮ መሆን ጀምሯል። ያም የሚያደርገው ለትሁት ሲባል እንደሆነ ለኤደን ነግሯት፣ ኤደን ሀሳቡን የተረዳችው ይመስላል። አባዬ ምንም ቢፈጠር እኔ ከጎንሽ ነኝ፣ ግን ደግሞ ሳይረፍድ ለካሊብ ስለ ልጅሽ መናገር ይኖርብናል። ካሊብ ላንቺ ጥሩ ስሜት አለው፣ ስለዚህ አሁን ልጅ እንዳለሽ ማወቅ ይኖርበታል ቢላትም ትሁት ግን አይ አሁን ማወቅ የለበትም አባዬ፣ አሁን ጊዜው አይደለም ብላለች። ለምን ቢላትም ካሊብ ችኩል እንደሆነና ተመስገን በምንም ምክንያት ልጅ እንዳለኝ ማወቅ የለበትም እያለች ነው። ቲና አሁን ትልቅ ሚስጥር አግኝቻለሁ፣ ቤተሰቡን በገንዘብ እደራደራለሁ ወይም ወደዛ ቤት እመለሳለሁ ብላ አስባ ነበር። እናም ትሁትን አግኝታት ወደዛ ቤት ብትመልሽኝ ይሻላል፣ ካልሆነ ግን ለተመስገን ልጅ እንዳለው እነግረዋለሁ ብላ አስፈራርታታለች። ትሁትም እኔ አንዴ ገለሽኛል፣ ሰው አንዴ ከሞተ በኋላ ስንት ጊዜ ይሞታል፣ ከዚህ በኋላ እዛ ቤት የመግባት ተስፋ እንደሌለሽ ቁርጥሽን ወቂ ብላታለች። ቲና ደግሞ በጭራሽ ተስፋ አልቆርጥም ብላ ወስና ተነስታለች። ዳኒ ይህንን ለተመስገን እንዳትናገር የተቻለውን ሁሉ እያደረገ ነው። ግን ደግሞ ቲና ይህንን ሚስጥር ከመናገር ወደኋላ አልልም ብላ እየፎከረች ትገኛለች። አባዬንም በጭራሽ አንተ ልታሸንፈኝ አትችልም እያለች በተደጋጋሚ ትዝታለች። እሱ ግን ምንም ብትሮጪ አትቀድሚኝም፣ አታሸንፍኝም፣ ምክንያቱም ልጅ አባቱን ቀድሞ አያውቅም እያለ ነው። ምን ሊፈጠር ይችላል? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ትሁት ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ለአባዬ ትሁት ሁሉንም ነገር ነግረዋለች። አባዬ ምንም ቢሆን ደግሞ ከጎንሽ ነኝ ብሎ ስብራቷን ለመጠገንና ልጁን ለመጠበቅ ጎንበስ ቀና እያለ ነው። ካሊብ ደግሞ በደካማ ጎኑ ሰድቦ አስቀይሟት ስለነበረ ካሊብም ይቅርታ ጠይቋታል። ይቅርታ ጠይቋት የልብ ምቷንም እያዳመጠ ነበር። እናም እባክሽ ይቅርታ አድርጊልኝ እያለ በተደጋጋሚ ይቅርታ ጠይቋታል። ትሁትም በተደጋጋሚ አንተ ይቅርታ ትጠይቃለህ፣ ግን ደግሞ መልሰህ እዛው ጥፋትህ ላይ ትገኛለህ። ስለዚህ ነገ ልታጠፋ ዛሬ ይቅርታ ብትጠይቅ ምን ትርጉም አለው እያለች ነው። እሱም እባክሽ በጣም ይቅርታ ሳልረዳ አንቺን መጠየቅ ነበረብኝ፣ ከአንቺ ጋር ያለውን እውነት ማወቅ ነበረብኝ። እሱም ባለማድረጌ ደግሞ እጅግ በጣም ተሳስቻለሁ፣ ተጸጽቻለሁ፣ አንቺን መጠየቅ ነበረብኝ እያለ ነው። እናም እባክሽ ይቅርታ አድርጊልኝ ብሏት ቁጭ ብላ እንድታወራው ቢፈልግም እሷ ግን በጭራሽ ብላ ተነስታ ሄዳለች። እሱ እኮ ከሰራተኛነት የተለየ የቤት እመቤት እንድትሆኝ ይፈልጋለሁ እያለ በተደጋጋሚ እየጠየቃት ነው። እሱን እኔም ብዙ ጊዜ አስቤው ነበር፣ ነገር ግን አንተ አንዳንድ ቃላቶችን ስትናገረኝ በዛን ጊዜ ቦታዬን እንዳስታውስ ታረገኛለህ፣ ስራዬን እንዳቅ ታረገኛለህ። ስለዚህ እኔ በዛ መልክ ማሰብ አልፈልግም ብላ ተነስታ ክችን ገብታለች። አባዬ ትሁትን ልጄ አሁን ላይ ለካሊብ ብንናገር አይሻልም? ምክንያቱም ካሊብ ላንቺ ያለውን ስሜት ታውቂያለሽ እያላት ነው። እሷም ደግሞ አይ አሁን መናገር የለብንም አባዬ፣ ጊዜው አሁን አይደለም። ታውቃለህ ካሊብ ለሁሉም ነገር ችኩል ነው፣ እንዳንተ አስተዋይ አይደለምና እኔ ደግሞ በምንም ተአምር በምንም ምክንያት አባዬ ተመስገን እንዲያቅብኝ ስለ ልጅ አልፈልግም ብላለች። ልጅቱን አስገድዶ ደፍሮና እንዲሁም ደግሞ ጠልፎ ቤቱ አስቀምጦ ነፍሰ ጡር እንደሆነች እንኳን ሳያቅ ነበር ወደ እህቷ ጋር ሄዳ እህቷ ጋር የወለደችው። ከወለደችም በኋላ የትሁት ልጅ የእህቷ ልጅ ሆና ነው እየተወራ ያደገችው። እስከዚህ ሰዓትም ድረስ ተመስገንም ሆነ ማንኛውም ሰው የሚያውቀው የእህቷ ልጅ ስለሆነች በእህቷ ልጅ ነው እያስፈራራትም ያለው። ተመስገን ከትሁት ልጅ እንዳለው ቢያቅ ደግሞ
ልጁን ቀድሞ ይወስድና ከዛም ደግሞ ልጇን ብላ ስትሄድ ትሁትንም የራሱ እስረኛ ያረጋታል ማለት ነው። ይሄ ነገር እንዳይፈጠር ነው ተመስገን ልጅ እንዳለው ከትሁት እንዲያውቅ ያልተፈለገው። ተመስገንም በየሄደችበት ትሁትን እያሳደደ አንቺ የኔ ብቻ ስለሆንሽ ወደ እኔ ብትመጪ ይሻላል፣ ካልሆነ ግን ሙሉ ቤተሰቡን እጨርሰዋለሁ። የኔ መሆንሽና ወደ እኔ መምጣትሽ ላይቀር ጊዜ ባትፈጅና ባይረፍድ መልካም ነው እያለ ሁሌ እየፎከረ ነው። እናም እንግዲህ ትሁትም እንደፈራችና አሁን ደግሞ ሚስጥሩን ቲና እንደሰማች ዳኒ ተናግሯል። ዳኒ ቲናን ከመንገድ ላይ ካነሳት በኋላ ያስጠጋት ወደ እሷ ቤት ነበር። እሱ ቤት አስቀምጧት፣ እሱ ግን ወደነ ካሊብ ዘንድ መጥቶ ትሁትን ስለተፈጠረው ነገር እያወራት ነበር። ትሁትም ውለታ ያለብህ አንተስ እንጂ ካሊብ አይደለም። ካሊብ ለሷ የቤት ኪራይም ሆነ ምንም መክፈል የለበትም። ምክንያቱም ካሊብን ምን እንዳረገችው ታውቃለህ። ስለዚህ የቲና ውለታ ያለብህ አንተ ብቻ ነህ ብለው ነበር። ግን ደግሞ ዳኒ በዚህን ሰዓት እሱ ከጎኗ ከቲና ጎን ካልሆነ ያሸነፈች ስለሚመስላት ሁሉንም ነገር እንዳይበላሽ ከጎኗ መሆን ስላለበት ለዛ ቤተሰብ በፊት የበደላቸውን ለማካካስ ለአባዬም ሆነ ለትሁት ሲል እየከፈለ ያለው ዋጋ ነው። እናም እንግዲህ ቲና ኤደንና ዳኒ እንዲለያዩ ስለምትፈልግ በጧቱ ስትሮጥ ኤደንን ስታገኛት እዛ ቤት እንዳልሆነ እሱ እዛ ቤት የገባችው እሷ እንደሆነች ነግረዋለች። ኤደንም በድጋሚ ከሷ ጋር እንዴት ይሆናል ብላ እንድትናደድበትና እንዲለያዩ ፈልጋ ነው። ዳኒም ደግሞ በሰዓቱ ጎዳና ላይ ወጣ ጎዳና ላይ ወድቄያለሁ፣ ካንተ የተሻለ የቅርብ ሰው የለኝም፣ እባክህ ድረስልኝ ስላለችው ነበር የደረሰላት። እሷ ግን የሱን ውለታት ኤደንንና ዳኒን ለማለያየት እየተጠቀመችበት ትገኛለች። እናም እንግዲህ በሌላ በኩል ቲና ትልቅ ሚስጥር አለኝ ወደዛ ቤት እመለሳለሁ ብላ ለዳኒ ነግራው ነበር። እሱም ደግሞ ምን አይነት ሚስጥር ቢኖርሽ ነው ወደዛ ቤት የተመለሹ ባላት ጊዜ ትሁት ልጅ እንዳላት ስትነግረው በጣም ነበር በሰዓቱ የደነገጠው። እና ይሄ ሚስጥር ደግሞ ማንም ሰው አያውቀውም። ትሁት ልጅ አላት ከተመስገን ነው። ተመስገን ልጅ እንዳለው ካወቀ ልጁን ይቀማታል። ከዛ ልጇን ስትል ደግሞ እሷ ወደ ተመስገን ትሄዳለች እያለችው ነበር። እና ታዲያ አሁን በዚህ ጉዳይ አንቺ ምን ተጠቀምሽ? ምን የምታገኘው ነገር አለሽ ቢላትም እንዴ በዚህ ጉዳይማ የማገኘው ትሁትን ከዛ ቤት ነቅዬ አስወጣታለሁ፣ ባሌን የግል ያደርጋለሁ እያለች ነው። እንደዛ እንኳን ባይሆን ደግሞ ይሄ እንኳን ባይሳካልኝ ይህንን ሚስጥር ለተመስገን እናገራለሁ ካልኳት ትሁት ወደዛ ቤት እንድመለስ ታረገኛለች። በገንዘብም ከናባይ ጋር እደራደርበታለሁ። ካሊብም ደግሞ ለትሁት ያለው ስሜት ይቀንሳል ብላ ስላሰበችም ነበር። ዳኒ ይህን ነገር እንዳታደርግ እያገዛት ነው። ምክንያቱም እኔ የተሻለ ፕላን አለኝ፣ የረጅም ዓመት ህልማችንን የገንዘብ ምንጫችንን እንዳታበላሹ፣ በዚህ መልክ አይደለም መሆን ያለበት፣ እኔን ሳታማክሪ ምንም ነገር እንዳታደርጊ፣ እኔ ከጎንሻለሁ ብሎ ቀርቦ ሀሳቧን መረዳት የፈለገው ዳኒ ለትሁትና ለቤተሰቡ ሲባል ነው። እና ይህንንም ወደ ቤት መጥቶ ለአባዬ ሁላቸውም ቤተሰቡ ከካሊብ ውጪ ማለት ነው ዳኒ ትሁትና አባዬ ባሉበት ተናግሯል። ቲና ስለ ትሁት ታውቃለች፣ ትሁት ልጅ እንዳላት ታውቃለች ብሎ ለአባዬ ሲያወራ ትሁትም እየሰማች ነበር በአጋጣሚ። እናም አሁን በዚህ እያስፈራራች ነው፣ ወደዚህ ቤት ካልመለሳችሁኝ ይህን ለተመስገን እናገራለሁ እያለች ነው። ይህን ደግሞ አሁን ተስፋ ስለቆረጠች ታረገዋለች ብሏል አባዬ። ይሄ በጭራሽ ሊሆን አይችልም፣ ለተመስገንም አትናገርም፣ ወደዚህ ቤት ግን በጭራሽ ሞቼም እንኳን አትመጣም ብሏል። እናም ለተመስገን እንዳትናገር የተቻለን ሁሉ እናረጋለን፣ አትነግረውም እያሉ ሳለ ትሁት ለአባዬ ውሃ ልትወስድ በነበረበት ጊዜ ይህንን ነገር ስትሰማ እጅግ በጣም ተደናግጣ ልትወድቅ እጇ እየተንቀጠቀጠ ነበር። እና አባዬም መጥቶ አጽናንተዋታል። እኔ በህይወት እያለሁ አንቺ ምንም ነገር ልጅሽም ሆነ አንቺ ምንም ልትሆኑ አትችሉም፣ ቲና ምንም ማድረግ አትችልም፣ እኔን አባትሽን እመኚኝ እያለ እንደምንም ለማረጋጋት ሞክሯል። አባዬ ታረገዋለች፣ እሷ እኮ ታረገዋለች፣ የሆነ ነገር አረጋለሁ ካለች ታረገዋለች እና ሁለተኛ ወደዚህ ቤት ትምጣ እያለች ነበር። አባዬ እሱን እንዳታስቢው፣ በዚህ መንገድ ሳይሆን በሌላ መንገድ እሷን የምንከላከልበት መፍትሄ አናጣም፣ እሱን ደግሞ በእኔ ላይ ጣይው፣ አንቺ አትጨናነቂ ብሎ እያጽናናት ነበር። አባዬና ዳኒ አውርተው ዳኒ እንደ ድሮ እንዲቀርባትና ከጎኗ ሆኖ ምን ልታረግ እንዳሰበች እንዲከታተል ትዕዛዝ ሰጥቷል። እናም በዚህን ጊዜ እንግዲህ ኤደንና ዳኒ አንድ ላይ ሆነው ሻይ ቡና እያሉ ባለበት ኤደን በጣም ደብሯት ነበር ከቲና ጋር አብራ ስላየችው። ቲናም ደግሞ አንተ ቤት ምን ታረጋለች እያለችው ነበር። ዳኒ ግን እንደ አንቺ እንደምታስቢው አይደለም፣ ጎዳና ላይ ወጣ ነበር፣ ማረፊያታ በዛን ሰዓት ነው፣ አንተ ማን የሚሉ ድርጅት ነህ እያለችው ነበር።
እና ዲያኒም የተፈጠረውን እንግዲህ አሁን ለመንገር ጊዜ የለኝም እያላት ነበር። እናሷም ደውላ አሁኑኑ ፈልጋለሁ ችግር ተፈጥሯል ባለችው ጊዜ ዲያኒ አሁን መሄድ አለብኝ ብሏታል። ኤደንም ይሄንን ካረክ ወደ እሷ ከሄድክ እኔን ግን አታገኘኝም ብለው ነበር። ዲያኒ ከባድ ችግር አለ እዛ ቤት እስከዛሬ ድረስ ብዙ ነገር በድያቸዋለሁ፣ ብዙ ነገር አርቄያለሁ። አሁን ደግሞ በደሌን የምከስበት ጊዜ ነው ባለ ጊዜ እና እሷ ጋር ስለተመለስክ ነው የምከሳቸው። በጭራሽ ይሄን አታስበው፣ ይሄን ካደረክ እኔን አታገኘኝም ብላ አስፈራርተው ነበር። ግን ደግሞ ሲመጣ የሚነግራት ትልቅ ሚስጥር እንዳለ ነግሯት ነው ሄደው። አሁን መሄድ ያለብኝ ብሏል። ቲና ትሁትን አግኝታት በልጇ አስፈራርታ ለተመስገን ሚስጥሩን ነግረዋለሁና ወደዛ ቤት እንዲመለስ አድርጌ ልትላት ነበር ሄደችው። አሁኑኑ ሂደሽ ተናገሪ፣ ወደዛ ቤት መቼም በህልምሽ ካልሆነ በስተቀር ልትመለሻችም፣ ማረግ የምትፈልጊውን ነገር ሁሉ ማረግ ትችያለሽ ብላታለች። እኔ በጭራሽ አንቺን ልፈራሽ አልችልም። አንቺ ከወደቅሽና ከተሸነፍሽ ቆይተሻል። ከዚህ በኋላ ደግሞ ወደዛ ቤት የመመለስ ህልምሽን ብትረሺው ይሻልሻል። በጭራሽ አትመለሽም ብላ ጥላት ሄዳለች። በዚህን ጊዜ እጅግ በጣም ተናዳ ስለነበረ ቲና አሁኑኑ ለተመስገን ደውዬ ነግረዋለሁ እያለች እየዛተች ነበር። ዲያኒ በሄደ ጊዜ እኔ ጭራሽ ወደ ቤት ለመመለስ ስበብ ይሆነኛል ያልኩት ሚስጥር ጭራሽ ንቃኝና ተጠይፋኝ ረግጣኝ ነው ከሷ ብሳ ሄደችው። ስለዚህ አሁኑ መናገር አለብኝ ብለዋለች። ዲያኒም ለዚህ ነው የጠራሽኝ? ይሄ በጭራሽ ሊሆን አይችልም። ይሄን ነገር እኮ ለተመስገን ተናገርሽ ማለት ምንም የምናገኘው የገንዘብ ምንጭ የለም። ስለዚህ የገቢ ምንጫችንን ሚስጥር በቀላሉ እንድትበትኙ አልፈልግም። እኔ አንድ ቀን ከሰጠሽኝ እስከ ነገ ድረስ ትልቅ ነገር አዘጋጃለሁ። ሌላ መላ ማዘጋጀት አለብን። ህልማችንን ባንዴ ገደል ልሰጁ አይገባም ብሏታል። ዲያኒ ለተመስገን እንዳትናገርና ሚስጥር እንዳታባክን አንድ ቀን ብቻ እንድትሰጠው ጠይቋታል ማለት ነው። እሷም እሺ ብላ በሐሳቡ ተስማምታለች። ግን ደግሞ ከአንድ ቀን ምንም አይነት ጭማሪ ጊዜ አልሰጠህም ብለዋለች። ዲያኒ ምን ለማድረግ ፈልጎ ይሆን? ዲያኒ እንግዲህ እሷን እያታለለ ያለው ገንዘብ ማግኘት እንደሚችሉና ሐሳቡን ይሄን የሚያክል ሚስጥር በትንሹ እንዳታጠፊው ለተመስገን ነገርሽው ማለት ከተመስገን ምንም የምታገኘው ነገር የለሽም ብሎ ነበር ያሳመናት። ኤደን ቁጭ ብላ እየተጠባበቀች ነው። ከዘገየ ጥዬ ሄዳለሁ ብለዋለች። እና ዲያኒም ከቲና ጋር ቶሎ ጨርሶ አንድ ቀን እንዲሰጠውና እሱ ሌላ መፍትሄ እንዳለው አናግሯት ወደ ኤደን ተመልሷል ማለት ነው። እና ኤደንም በጉጉት እየጠበቅኩ ነው እያለች ነው። ዲያኒም እነግርሻለሁኝ ብሏታል። እና ለመናገር ይሄን ያህል ጊዜ ለምን ይፈጅብሃል? እውነታውን ማወቅ እፈልጋለሁ። ጠብቂኝ እነግርሻለሁ ብለኸኝ አይደል? አታስጠብቀኝ ብለዋለች። እሱም ደግሞ የተፈጠረውን ነገር አንድ በአንድ ነግሯታል። ትሁት ልጅ አላት ባላት ጊዜ ኤደን እጅግ በጣም ተደናግጣለች። ለዛውም ከተመስገን ሲላት ደግሞ የበለጠ ደንግጣለች። እናም የተፈጠረው ነገር እንደዛ ነው። ትሁት ከተመስገን ልጅ ወለደችው ወዳና ፈቅዳ አፍቅረው ሳይሆን እሱ አስገድዶ በልጅነቷ ጣልፏት ቤቱ አስገድዶ ያኖራት እንደነበረና በዚህም ምክንያት እንደሆነ ሲነግራት ኤደን ማዝናለች። ያን ቤተሰብ ታውቂያለሽ፣ በኃይለኛው በድዬዋለሁ፣ ትልቅ ጥፋት አጥፍቻለሁ። ይሄ ደግሞ ለዛ ማካካሻ የሆነልኝ ዘንድ የተቻለኝን ላርግ ብዬ ነው እያለት ነበር። እና በዚህ ጊዜ አንተ ምንድነው ማድረግ የምችለው ስትለውም ቲና ለሱ ሁሉንም ነገር ስለምታማክረው ከሷ ጎን ሆኖ ማድረግ የፈለገችውን ነገር ቀድሞ ማወቅ ለዛም መፍትሄ መፈለግ እንደሆነ ተናግሯል። ኤደን አሁን ለምን እሱ ቤት እያኖራት እንደሆነ የተረዳች ይመስላል። እናም ለዛ ነው አንተ ጋር እየኖረች ያለችው እያለ ነበር። እና ምን ይሁን አንቺ ጋር ጥገኝነት መኖር የጠየቅኩት ታዲያ ለምን ይመስልሻል? እኔ ከሷ ጋር መቀጠል እንደ ድሮ መሆን ከፈለኩ አንቺ ጋር ለመሆን ለምን እጠይቅሻለሁ እያላት ነበር። በእርግጥም አሳማኝ ምክንያት ነው። እሱ የተከራየውን ቤት ለቲና ለቆ እሱ ደግሞ ከኤደን ጋር እንዲኖር ጠይቋት ነበር። እሷም በሐሳቡ ተስማምታለች። ቲና ካሊብን መንገድ ላይ አግኝተዋለች። ስትሮጥ መጣ እንዴት እኔም በሌላ ሴት ትቀይረኛለህ እያለችው ነበር። እሱም የሷና የሱ ጉዳይ ያበቃ እንደሆነና ከሱ የተሻለ ንጹህ ልብ ያላት ሴትን እንዲያገኝ ነግሯታል። ይሄን በነገራት ጊዜ ማን ያትሁት ነው የቤት ሰራተኛ ስትል እሷ ስራዋ የቤት ሰራተኛ ብትሆንም የተሻለ ልብ አላት። የሷ ልብ የታደሉ ሰዎች ናቸው የሚኖራቸው እያላት ነበር። እሷም አይደል ከሌላ ልጅ አላት፣ ለዛውም ከተመስገን ልጅ ያላት ሴት ናት ከኔ የተሻለች የሆነችው ስትለው ካሊብ ተደናግጧል። ካሊብ ለነገሮች ለመናገር እጅግ በጣም ይቸኩላል። አሁን ደግሞ በዚህ ጉዳይ መጥቶ የትሁትን ልብ ይሰብረው ይሆን ወይስ ምን ሊፈጠር ይችላል? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ